ቻናላችን ቤተሰቦች እንደምን አላችሁ? እንግዲህ ከብዙ ቆይታ በኋላ ሰሞኑን ብቅ ብለናል። የኛ መሰረታዊ የመረጃ ስርጭታችን በአብዛኛው በአዲስ አበባ የቤቶች ልማትና መሰል ጉዳዮች ላይ ብዙ ጊዜ መረጃዎችን ወደ እናንተ እንሰጣለን። ከቆይታችን አንፃር እንግዲህ የኮንዶሚኒየም ቤቶች በጣ ይተላለፋሉ፣ በቅርቡ ጠብቁን ይሉ ስለነበረ ከተማ አስተዳደሮቹ በእናንተ በኩል የተወሰኑ መረጃዎችን እንድናብራራላችሁ ጥያቄዎችን ጠይቃችሁ ነበረ። በቴሌግራም አድራሻችን እንዲሁም በዩቲዩብ ቻናል የኮሜንት ሴክሽን ላይ ብዙ ጥያቄዎች ቀርበው ነበረ። ታውቋቸው ወይም ብትረዷቸው ያልናቸውን እኛም መረጃ ያገኘንባቸውን ወይም በቅርበት ከምናውቃቸው አንፃር የተወሰኑ ሐሳቦች ላይ ወይም የተወሰኑ ጥያቄዎች ላይ ምላሽ ሰጥተናል። እንደተከታተልን ከወዲሁ እንጋብዛለን። አብራችሁን ቆዩ። የምንሰጣችሁ መረጃ ደግሞ በተወሰነ መልኩ እንግዲህ ከከተማ አስተዳደሩ ቤቶችና ኮንስትራክሽን ልማት፣ ከቤቶች ልማት ኮርፖሬሽን፣ ከከንቲባ ጽሕፈት ቤትና ከሌሎችም ለመስሪያ ቤቶች ቅርብ የሆኑ ሰዎች ያሰባሰብናቸው መረጃዎች ወደ እናንተ ይዘን መተናል። በአንድ ካሬ ከ39 35 እስከ 42 ድረስ ዋጋ ወጥቶለታል የሚል መረጃ ስታስተላልፍ ነበር። ይሄ መረጃ አሁን ይጨምራል ወይስ ይቀንሳል የሚል ጥያቄ ነው የተጠየቅነው። ምናልባት አድማጫችን ተከታታዮቻችን ሊጨምር ይችላል የሚል መላምት አለ። አሁን ላይ ለምሳሌ ሰሞኑን የተሰጡ መረጃዎች እንደሚያመለክቱት ለመደራጀት ወይም በማህበር ቤቶችን ለመስራት የተወሰኑ መረጃዎችን ለማየት ሞክሬ ነበርና እንደ ቤቶቹ ደረጃ ይለያያል። ለምሳሌ ባለ 4 ፎቅ፣ ባለ 9 ፎቅ፣ ባለ 12 ፎቅ፣ ባለ 13 ፎቅ ዋጋቸው የተለያየ ነው። የቤቶች ስታንዳርድ ተመሳሳይ ቢሆን እንኳን ዋጋው ይለያያል። ባለ 4 ፎቅ ውድ ነው፣ ከሱ ባለ 9 ፎቅ ይቀንሳል። ከባለ 9 ፎቅ ደግሞ ባለ 13 ፎቅ ኮንዶሚኒየም ዋጋቸው ይቀንሳል። ከዚህ አንፃር ብዙዎች የህንፃዎቹ ባለ 13 እና ባለ 9 የሆኑት በተወሰነ መልኩ እስከ 35 ድረስ እንደሚደርስ መረጃዎች ያሳያሉ። ከ4 እስከ 9 ባለው ደግሞ እስከ 40,000 ድረስ በካሬ መደበኛው ነው የምላችሁ። ይሄ 40-60 አይደለም 20-80 ነው እየነገርኳችሁ ያለው። ከዚህ በፊት ነግሬያችሁ የነበረው 40-60 ነበር እስከ 42,000 ዋጋው ተወለት የነበረው። አሁን ላይ መንግስት ሰርቶ በሚያስተላልፋቸው ቤቶች ላይ ይሄ መረጃ አልወጣም። መንግስት ቦታ አመቻችቶ ለልማት ወይም ለመምራን አሊያም ለጤና ባለሙያዎች ለማንኛውም ተደራጅተው በማህበር ተደራጅተው ለሚሰሩ ሰዎች ያዋጣው ዋጋ ዛሬ ላይ ያ ቤት ሊጨርስ ይችላል ብሎ እንግዲህ ያዋጣው ዋጋ ስለ ቤቷ ብቻ ነው ያዋጣው። እዚህ ላይ ሰሞኑን በለቀቁት መረጃ ቤቱን ብቻ ለመስራት በካሬ እስከ 40,000 ብር ድረስ ሰዎች መቆጠብ አለባቸው፣ ማህበራቸው ላይ ቁጠባ ማካሄድ አለባቸው የሚል ነው። ይሄ የመሰረተ ልማትን አያካትትም ወይም የቦታ ሊዝን አያካትትም። ቤቱን ሰርቶ ለማጠናቀቅ ብቻ ነው። ስለዚህ ከተማ አስተዳደሩ ላይም የዋጋ ቅናሽ ይኖራል የሚለው ነገር ብዙም የሚሆን አይመስለኝም። ስለዚህ ከ35 እስከ 40 በካሬ ማለት ነው ከ35,000 እስከ 40,000 ዋጋ ሊያወጡ የሚችሉ ወይም ዋጋ ሊወጣላቸው እንደሚችል አብዛኞቹ የኮንዶሚኒየም እየተጠናቀቁ ያሉት ቤቶች ያሳያሉ። ስለዚህ ከዚህ ጋር ተያይዞ ቁጠባችን ግዴታ የ15 ዓመት ወይም የ20 ዓመት በዚያኔ የተጀመረውን ቁጠባ አሁን ላይ ማሟላት ግዴታ ነው ወይ? 15 ዓመት በተከታታይ መቆጠብ አለብን ወይ ብለው የጠየቃችሁ ሰዎች አላችሁ። ወይም ኮንዶሚኒየም ተመዝግባችሁ እየተጠባበቃችሁ ያላችሁ መሰረታዊ ጥያቄ ነው የጠየቃችሁት። 20 ዓመት በተከታታይ 15 ዓመት በተከታታይ ለምሳሌ ብላችሁ የጠቀሳችሁት ከ2005 እስከ 2018 13 ዓመት ሊሆነው ነው። በዚህ 13 ዓመት አንድም ወር ሳናቋርጥ ግዴታ ነው ወይ መቆጠብ አለብን ወይ? ምክንያቱም በወቅቱ የቁጠባ ስኬሉ የተቀመጠው መንግስት
በ10 ዓመት አጠናቆ ሊያስረክብ ስለነበረ ነው። ስለዚህ ይመለከተናል ወይ ከዕጣ ውጭ እንሆናለን ወይ ያላችሁ ሰዎች አላችሁ። በመመሪያው በአሰራሩ መሰረት አትሆኑም። ምክንያቱም ህጉ የሚለው ለ5 ዓመት የመጀመሪያ 5 ዓመት ከዚያ ለ10 ዓመታት ቤቱን የመጨረሻው 10 ዓመት ውስጥ ቤት አጠናቀን እናስረክባለን የሚል ውል ነበር። በ10 ዓመት ውስጥ በ10 ዓመት የቅድመ ክፍያ ልትከፍሉ የሚገባውን ደግሞ በወቅቱ ተቀምጦ ነበር። 20%ቱን ቀድማችሁ ማዘጋጀት፣ 40/60 ደግሞ 40%ቱን ቀድሞ ማዘጋጀት። ቅድሚያ ክፍያ ማለት በነገራችን ላይ ቤቱ ከደረሳችሁ በኋላ ቀድማችሁ የምትከፍሉት ማለት አልነበረም። ቀድማችሁ 40%ታችሁን መክፈል አለባችሁ። ቀድማችሁ 20%ታችሁን ከፍላችሁ መያዝ ነበረባችሁ የሚል ነው። ስለዚህ በወቅቱ የተቀመጠው ዋጋ የተወሰኑ መረጃዎችን ለማሳየት እሞክራለሁ። በወር 800 ብር አለ፣ 400 ብር አለ፣ 1300 ብር አለ። እንደ ቤቱ ስፋትና ጥበት ይለያይ ነበር። ስለዚህ 10 ዓመት ብትቆጥቡ ያንን ብር ትቆጥባላችሁ ተብሎ ነው የሚገመተው። አሁን ከ10 ዓመት በላይ ነው የሆነው። ከ10 ዓመት በላይ ለሆነው ነገር እስከ 13 ዓመት እስከ 15 ዓመት በተከታታይ መቆጠብ አለባችሁ ማለት ግን አይደለም። ለዚህ ተመጣጣኝ ለዚህ ለናንተም ቅድመ ክፍያ ለማረጋገጥ ወይም ተመጣጣኝ ክፍያ ለመክፈል ይመች ዘንድ ምን መደረግ አለበት? አንዴ ልታስገቡ ትችላላችሁ 20%ቱን ወይም 40%ቱን፣ አሊያም በሆነ ወራት ላይ ተመጣጣኝ ገንዘብ ልታስገቡ ትችላላችሁ። ትክክለኛው ግን ምክረ ሐሳብ ተገዳችሁ ሳይሆን አሁን ላይ ዋጋው ስለጨመረ እንግዲህ አስቡት። ድሮ በካሬ እስከ 3000 ብር ማክሲመም በካሬ ተይዞ የነበረው 5000 ብር የነበረ ዋጋ አሁን 40000 ብር ከሆነ የድሮ ቁጠባችሁ በቂ አይደለም። በዚያ ውስጥ ዕጣ አትገቡም ማለት ሳይሆን የድሮ የቆጠባችሁት ቁጠባ ለዛሬ ቅድመ ክፍያ በቂ ሆኖ አልተገኘም። 400 500 እጥፍ ሆኗል። ስለዚህ ቁጠባችሁን መጨመር አለባችሁ። የትኛውን ስሌት ይዛችሁ በካሬ 35 እስከ 40000 ብር ካወጣ የእናንተ ለምሳሌ የሚደርሳችሁ ወይም የተመዘገባችሁበት ባለ 2 መኝታ 65 ካሬ ከሆነ ምን ያህል ቅድመ ክፍያ እንደምትከፍሉ ይታወቃል ማለት ነው። ከ35 እስከ 45000 ብር ሂሳብ ስትሰሩ ምን ያህል እንደሆነ በደንብ ታውቁታላችሁ። ስለዚህ የቅድመ ክፍያውን የ20%ን ማዘጋጀት መቻል አለባችሁ። እሱን ማዘጋጀት ካልቻላችሁ ዕጣው ቢደርሳችሁ እንኳ መንግስት መልሶ አቅማችሁን አይቶ ሊወርሳችሁ ይችላል። ያ ማለት ባንኩ መልሶ ሊወርሳችሁ ይችላል የሚል ፍርሃት ነው። ስለዚህ ከዚህ አንፃር መታየት ነው ያለው እንጂ ዕጣ ውስጥ አትገቡ ማለት አይደለም። ምክንያቱም መመሪያው ላይ አሰራሩ ላይ ከዕጣ ጋር በተያያዘ ሊገቡ የሚችሉት ቅድመ ክፍያውን ወይም የቅድመ ወራዊ ክፍያውን ማሟላት የሚል ነው። አሁን አንዳንዴ የከተማ አስተዳደሩ ወይም ከንቲባዋ በተከታታይ የቆጠቡ ይላሉ። ቃላቸውን እንኳን አልፈጸሙም። ለምን ቃላቸውን አልፈጸሙም? በ10 ዓመት በ5 ዓመት እናስረክባለን ያሉትን ቤት 5 ዓመት ተከታታይ እንዲቆጥብ የታዘዘ ወይም እንዲቆጥብ ግዴታ የወደቀበት ግዴታ የተጣለበት ቤት ተመዝጋቢ 20 ዓመት ሲቆይ 20 ዓመት በተከታታይ መቆጠብ አለብህ ብሎ ሊያስገድደው አይችልም። ምክንያቱም ከተማ አስተዳደሩም የራሱን ኃላፊነት አልተወጣም። እነዚህ ኬዞች ደግሞ ሊፈጠሩ የሚችሉት አንደኛ ተመዝጋቢዎች ተስፋ ይቆርጣሉ። 5 ዓመት አለፈ ቤት አላገኙም፣ 10 ዓመት አለፈ ቤት አላገኙም፣ እየተገነባ አይደለም። 15 ዓመት አለፈ ቤት አላገኙም፣ እየተገነባ አይደለም። ስለዚህ ቁጠባ መቆጠባቸው አስተማማኝ ላይሆንላቸው ይችላል። የብር ቫልዩ እየቀነሰ ስለሚሄድ ብሩ ከሚቆጠብ ቢንቀሳቀሱበት የተሻለ ነው ብለው ሊያስቡ ይችላሉ። ስለዚህ ከዚህ አንፃር የቆጣቢዎች ችግር አይደለም፣ ራሱ የመንግስት ችግር ነው። 20 ዓመት በተከታታይ ልትቆጥቡ ትችላለህ፣ 15 ዓመት ልትቆጥብ ትችላለህ ብሎ ግዴታቸውን እንዳልተወጡ መቁጠር ያለበት አይመስለኝም። ትክክልም አይደለም። ምክንያቱም እሱ ራሱ ግዴታውን አልተወጣም፣ ቃሉን አልተወጣምና በዚህ አንፃር ነው የምናየው። ስለዚህ እኛ የምንመክራችሁ እየቆጠባችሁ ነው። አሁንም እስከ 20000 በተለይ 1997 ላይ ያላችሁ ከዚህ በፊት ምንም ያልቆጠባችሁ ወይም አነስተኛ ቁጠባ ያላችሁ አሁን ላይ እንደምንም ብላችሁ ቅድመ ክፍያችሁን
ለማሟላት እንኳን ባትችሉ የተቀራረበ ክፍያ ግን መክፈል አለባችሁ ተብሎ ይታሰባል። ምክንያቱም 1997 በዚህ ዓመት ሙሉ በሙሉ እጣው ለእናንተ እንደሚወጣ የተረጋገጠ ስለሆነ በተደጋጋሚ እየተነገረ ስለሆነ ጥቂትም ስለሆናችሁ አሁን እንግዲህ በዚህ በ3 ወር ወይም በ90 ቀን እጣ ይወጣል ተብሎ ይጠበቃል። እንግዲህ እስከ ሰኔ 30 ተብሎ ነበረ። እሱም የሚሆን አይመስልም አንዳንድ መረጃዎች እንደሚያሳዩት። ስለዚህ በዚህ በ90 ቀን ወይም እስከ አዲሱ ዓመት ድረስ መቆጠብ ያለባችሁን ቁጠባ መቆጠብ አለባችሁ። በተለይ 97 ሁላችሁም ቤቱ እጣ ውስጥ ስለምትገቡ እናንተ ማዘጋጀት ያለባችሁ ቅድሚያ ክፍያ ምን ያህል ያስፈልገኛል፣ ባለ 1 መኝታ ባለ 2 መኝታ ይታወቃሉ ካሬዎች ፕሮባቢሊቲ የ3 የ4 የ5 ካሬ ልዩነት ካልሆነ በስተቀር ከዚህ በፊት ካለው ጋር ተመሳሳይ ናቸው። የ2005 ቆጣቢዎች ደግሞ አትሊስት ያቋረጡ መሆን የለባቸውም፣ አክቲቭ መሆን አለበት። አካውንታቸው ላይ የተሻለ እንቅስቃሴ ሊኖረው ይገባል። ምክንያቱም ቅድም ብያቸዋለሁ ድሮ በነበረው ዋጋ አይደለም የዛሬው ቤት 400 500 እጥፍ ሆኗል። ስለዚህ ድሮ አንዴ 100 ሺህ ብር አስገብቻለሁ ተብሎ ያኔ የቤቱ ዋጋ 250 ሺህ ብር አካባቢ የነበረ ነው። ማክሲመም 350 ሺህ ብር የነበረበት ጊዜ ነበረ ባለ 3 መኝታ። በዚያ ዋጋ 20% ላይ 100 ሺህ ብር አስቀምጫለሁ ብላችሁ ብትቀመጡ አሁን እሱ አይሆንም። 4 ሚሊዮን ገብቷል ይሄ ቤት በአሁኑ ዋጋ ማለት ነው። በአሁኑ ዋጋ ኦልሞስት 4 ሚሊዮን ገብቷል። ስለዚህ 1 ሚሊዮን አካባቢ መቆጠብ አለባችሁ ወይም መጠጋት አለባችሁ። 100 ሺህ ብር ለእናንተ ዕዳ ነው የሚሆንባችሁ አሁን ላይ። ስለዚህ እሱን ማስተካከል መቻል አለባችሁ ነው። ይሄ መሰረታዊ ጥያቄ ስለሆነ በደንብ ብዙ ብለንበታል። ሌላው ጥያቄ አሁንም እጣው ላይ የድሮ የአሰራር ስርዓቶች ማለት ድሮ የነበሩት ለምሳሌ እጣ ሲወጣ ለመንግስት ሰራተኞች፣ ለሴቶች፣ ለአካል ጉዳተኞች እያለ አሁንም እየተሰጠ ያለበት ሁኔታ ይቀጥላል ወይ? ይሄ አሰራር አለ ወይ? የመንግስት ሰራተኞች ያልሆን ነው አሁንም እድላችን አነስተኛ ነው ወይ የሚል ጥያቄ ጠይቀዋል። በተለይ ውጭ ያላችሁ ይህን ጥያቄ ጠይቃቸዋል። ለምሳሌ ብሎ የጠየቀኝ አንድ ወንድሜ ያለ 4000 የ1997 ቆጣቢዎች ብንኖር ሁላችንም የማግኘት እድል ይኖረናል ብንሆን በሚል ማለት ነው። 2005 ላይ ብንሆን ግን ሁሉም እንግዲህ መንግስት እንደሚለው እስከ 200 ሺህ አካባቢ ብቁ ባይሆኑም ንቁ የሆኑ ቆጣቢዎች እንዳሉ ይጠቀሳሉ። እነዚህ ሰዎች እጣ ውስጥ ይገባሉ። ከዚህ አንፃር እጣ ውስጥ የገቡት የመንግስት ሰራተኞች እንዲሁም ሴቶች፣ ሌሎችም የአካል ጉዳተኛ የሆኑ ሰዎች ቅድሚያ ስለሚሰጣቸው የመድረስ እድሉ አነስተኛ ነው። ስለዚህ ይሄ በተለይ ፐርሰንቱ አልተሻሻለም ወይ የሚል ጥያቄ ተጠይቄያለሁ። ምክንያቱም ከዚህ በፊት የመንግስት ሰራተኛ በመሆን 30%፣ የመንግስት ሰራተኛ በመሆን 20%፣ ሴት በመሆን 30%፣ አካል ጉዳተኛ በመሆን 5%። አንድ ሴት የሆነች አካል ጉዳተኛ የመንግስት ሰራተኛ የሆነች ሴት 55% ቅድሚያ ይሰጣታል። ሌላኛዋ ሴት ግን 20% 30% ብቻ ነው ቅድሚያ የሚሰጣት። ከዚህ አንፃር ይህ ህግ አትሊስት ፐርሰንቱ ማነስ ነበረበት። እንዴት ለመንግስት ሰራተኛ ለብቻ ሌሎች እድሎች እያሉ ከኛ ጋር እንዴት ደግሞ አድቫንቴጅ ወስዱብናል የሚል ነገር ነው። አሁንም ህጉ አልተሻሻለም፣ በነበረበት ነው። እንዳልኳችሁ ነው። የመንግስት ሰራተኛ 20% እድል አለው። ሴት በመሆኗ ደግሞ 30% አለው። አካል ጉዳተኛ የሆኑት ደግሞ 5% አላቸው። ስለዚህ ይሄ ህግ በተመሳሳይ አሁንም እጣ ላይ ተግባራዊ የሚሆን እንደሆነ ለመግለጽ ያህል ነው። ሌላኛው ጥያቄ ስንት ቤቶች ይወጣሉ? መንግስት በግልጽ አልተናገረም። የከተማ ከንቲባዋ እንደተናገሩት አንዴ 25000 ሌላ ጊዜ 50000 በዚህ 3 ወራት ወይም 90 ቀን ደግሞ 50000 መንግስት እየሰራ ያለውን እናጠናቀቃለን ብለዋል። እሱ ነው ወይ የሚሰጥ? ከዚህ በፊት ደግሞ በዚህ ዓመት 20000 ቤቶች ድረስ ከ10 እስከ 20000 ቤት እንሰጣለን ብለዋል። ስለዚህ አሁን ላይ አዲሱ መረጃ ምንድነው የሚል ጥያቄ ተጠይቀናል። እውነት ነው እየወጡ ያሉ መረጃዎች እንደሚያሳዩት በዚህ 9 ወራት ውስጥ
50,000 ቤቶች መንግስት የሚገነባቸው መጠናቀቅ አለባቸው ብለው እቅድ ይዘው እየሰሩ ነው። ሌላው 50,000 ደግሞ በአጋር ወይም በሪል ስቴቶች 70-30 በሚባለው ሞዳሊቲ ተሰርቶ ለመንግስት 30% የሚሰጡበት መንግስት ደግሞ የመሬትና ሌሎች አቅርቦቶችን የሚያቀርብበት አሰራር ሌላኛው ነው። እንዲሁም በግለሰብ ደረጃ ደግሞ ግለሰቦች በሚሰሩት አጠቃላይ 165,000 ቤቶች እንደሚጠናቀቁ እየተነገረ ነው። በዚህ ዓመት በጀት ስለሆነ እንግዲህ እስከ መስከረም ድረስ ይጠናቀቃሉ ተብሎ ነው የሚገመቱ። ሁሉም ዕጣ ይወጣሉ ወይ? አይመስለንም። በፕሮፖዛል ደረጃ የተያዙት እስከ 28,000 ቤቶች ናቸው አሁን ላይ። እነዚህ ዕጣ የሚወጣባቸው የተወሰኑ ሳይቶችም ወርቁ ሰፈር፣ ገላንጉራ፣ ጋርመንት፣ ቱሊ ድምቱ፣ ቦሌ አራብሳ፣ 4 ኪሎ የተወሰኑ ሳይቶች አሉ። እንዲሁም ገርጂ አካባቢ የሚወጡ ለዕጣ ብቁ የሚሆኑ ሳይቶች ናቸው። ስለዚህ የተወሰኑ ናቸው እንጂ ሙሉ በሙሉ ይጠናቀቃል ተብሎ አይጠበቅም። ግን ከተማው ፕላን የያዘው እናጠናቀቃለን ብሎ ነው። ሌላው በተደጋጋሚ የሚጠየቀው የጠራ መረጃ አይሰጥም። በተደጋጋሚ በአካል እንጠይቃለን፣ ቅሬታ እናቀርባለን ለመንግስት። በመንግስት ደረጃ 1997 ምን ያህል ሰው አለ፣ ምን ያህል ወንድ አለ፣ ምን ያህል ሴት አለ፣ ህግ አለው። እንግዲህ ቅድም እንደነገርኳችሁ ነው። ጠያቂያችንም ጥሩ ጥያቄ ነው የጠየቁት። ህጉ ምንድነው የሚለው? የቤት ዕጣ ውስጥ ለመግባት ወንድ ሴት በመሆኗ 30%፣ የመንግስት ሰራተኛ በመሆኗ 20%፣ አካል ጉዳተኛ በመሆናቸው 5%፣ እንደዚህ ያለ ህጎች አሉ። ስለዚህ እኛ ተስፋችንንም ያለንን እድል ለማወቅ መንግስት ምን ያህል ቤቶች ለዕጣ አዘጋጃለሁ፣ ከ1997 ምን ያህል ሰዎች አሉ፣ ከ2005 ምን ያህል ሰዎች አሉ፣ ምን ያህል ሰዎች ተመዝግበው ነበር፣ ምን ያህል ሰዎች ከምዝገባ ራሳቸውን አገለሉ ወይም በግላቸው ቤት ሰሩ ወይም ከዳታቤዙ ራሳቸውን አገለሉ ብሎ መረጃ አይሰጠንም። ለምን የሚል ጥያቄ ተጠየቀን። እኛም በተደጋጋሚ ጠይቀናል። ለምን መስጠት እንዳልፈለጉ የኛም ጥያቄ ነው። እውነት ለመናገር ምናልባት ከዚህ በፊት እንደነበረው ትሬንድ አንዳንዴ በቤቶች ልማት በኩል የሚገቡ ዳታቤዙ ላይ የሚገቡ ሰዎች አሉ። ከምክር ቤት ሊሆን ይችላል፣ ለሀገር ከፍተኛ ባለውለታ የሆኑ ወዘተ የሚባሉ በሙስና በተለያየ ችግር ምክንያት ስማቸው ከዚህ በፊት በ2005 በ1997 ያልተመዘገቡ ሰዎች ድንገት በመሃል ተመዝግበው የተገኙ አሉ። ቤቶች ልማት ይሰሩ የነበሩ ሰዎች፣ ከቤቶች ኮርፖሬሽን ጋር ይሰሩ የነበሩ ሰዎች እዚያ በመስራታቸው ምክንያት በመመሳጠር ብዙ ሰዎች የገቡ እንደነበሩ መረጃዎች ያሳያሉ። ስለዚህ ግልጽ የማያደርጉት አንደኛው እሱ ኬዝ ነው። ሆይ ይታወቃል እኮ ዳታቤዝ ላይ ያለ መረጃው ለምንድን ነው መንግስት የማይናገረው? ማለት ድፍን አድርገው ነው የሚያልፉት። ብዙ ጊዜ መረጃዎችን መናገር አይፈልጉም። ይህን ያህል ቤት ቆጣቢ ብለው እንኳን መናገር አይፈልጉም። ለምን? ይሄ እኛም የምንጠይቀው ጥያቄ ነው። ቤቶችን እንኳን በግልጽ አይናገሩም። መረጃ ይደርሰናል። እኛ ኮንስትራክሽን አካባቢ የሚሰሯቸው ለምሳሌ ገላንጉራ ምን ያህል ቤት ሊሰራ እንደታቀደ፣ ምን ያህል ቤት እየተሰራ እንደሆነ፣ ቱሊ ድምቱ ምን ያህል ቤት ሊሰራ እንደታቀደ፣ ምን ያህል ቤት እየተሰራ እንደሆነ፣ ገርጂ ምን ያህል ቤት እየተሰራ እንደሆነ፣ ምን ያህል እየተጠናቀቀ እንደሆነ በተዘዋዋሪ የሚታወቁ ነገር መንግስት ለምንድን ነው ሪፖርት የማያደርገው? ለምንድን ነው የማይናገረው? ምን ሚስጥር አለ የሚል የኛም ጥያቄ አለበት እዚህ ላይ። ለምሳሌ ቱሊ ድምቱ ባለ G+13 ወይም ባለ 13 ፎቅ ቤቶች ናቸው የሚሰሩት። 11 ህንፃዎች አሉ ይላል። 11 ህንፃዎች በዚህ ደረጃ አሉ ይላል። እንግዲህ ይሄ ሲጀመር የነበረ ነው። ምን ያህሉ ተጠናቀቀ? ህንፃዎቹ 80% ደርሰዋል ይላል። ስንቶቹ አይገለጽም። ገርጂ G+15 ወይም ባለ 15 ወለል ህንፃዎችን ወደ 7 ተሰርተዋል ይላል። ተጀምረዋል ይል ነበር። ምን ያህሉ ተጠናቀቁ? ምን ያህሉ ስንት ፐርሰንት ደረሱ? አይናገሩ። ገላንጉራ በተመሳሳይ አይነገሩም። ለምን? ይሄ የሁሉም ሰው ጥያቄ ነው። ነገሮችን ስታያቸው ድፍን ብለው ነው የሚያልፉት። ተድበስብሰው ነው የሚያልፉት። ከዚህ ይልቅ የሚያወሩት በ5 ዓመታት በ8 ዓመታት 130,000 ቤት አስተላልፈናል፣ እንደዚህ ጨርሰናል፣ የመሰረተ ልማት ሰርተናል፣ በ24/7 የጊዜ አጠቃቀም ቤቶች እየተፋጠኑ ነው። ምን ያህል ቤቶች ተሰሩ?
እንዴ አንድ ህንጻ ሲገነባ እኮ የህዝብ ህንጻ ነው እኮ። አንዳንዴ የማይገባን ነገር አለ። ህንጻው የሚገነባው ህዝቡ ተመዝግቦ ከ900,000 በላይ ህዝቦች ነዋሪዎች የከተማ ነዋሪዎች ተመዝግበው እየተጠባበቁ ያሉት ቤት ከተማ በተወሰነ መልኩ እሰራለሁ ያለውን ቤት 100,000 ቤቶች እየሰራው ነው አለ። ከ100,000 ቤቶች ስንት ቤት ነው አሁን እየተጠናቀቀ ያለው? ሪፖርት ያቀርባል እኮ። ለምንድነው እዚያ ላይ ማቅረብ የማይችሉት? እና አንዳንድ ግልጽ መሆን ያነበረባቸው የተመዝጋቢዎች እኛ መረጃ እንኳን ለመሰብሰብ ስንሄድ የማናገኛቸው። በነገራችን ላይ በሚዲያ በተለያየ መልኩ የመረጃ ነፃነት ይባላል። የመንግስት ተቋማት መረጃ ለህዝብ ግልጽ ማድረግ አለባቸው። ለሚመለከተው አካል መረጃ መስጠት አለባቸው። ለማንኛውም በተለይ ዜጋ ለሆነ የዜግነት መታወቂያ ይዞ ለሚሄድ ማንኛውም ዜጋ መረጃ ማግኘት አለበት ይባላል። አይሰጡም። ለህዝቡ መረጃዎችን አጥርተው አይናገሩም። ስለዚህ ከዚህ አንፃር እዚህ አካባቢ ያሉ ጉዳዮች መፈተሽ ያለባቸው ናቸው ብለን እናስባለን። ሌላ ጥያቄ እስካሁን ቆጥቤ አላቅም። ለመጀመሪያ ጊዜ ለ1 ዓመት ብቻ እንደቆጠብኩ አቋርጬ ነበር። አሁን ላይ ብቆጥብ ወይም የቁጠባ ገንዘብ ባስገባ እጣ ውስጥ የመግባት እድል አለኝ ወይ የሚሉ ጥያቄ አሉ። ቀደም እንደተናገርኩት ነው። በተከታታይ መቆጠብ ማለት 13 ዓመታት በየወሩ አንድም ቀን ሳያቋርጡ መቆጠብ ማለት አይደለም። እንደዚያ የሚልም ህግ የለም፣ አስገዳጅም አይደለም። አንድ ተመዝጋቢ በወር 400 ብር ሲቆጥብ በአመት 60,000 ብር ይቆጥባል። 10 ዓመት ቢቆይ 600,000 ብር መቆጠብ አለበት የሚል ሐሳብ ነው የተላለፈው በወቅቱ በነበረው። ስለዚህ ይሄ ሰው በየወሩ ሳይቆጥብ በ10 ዓመት ውስጥ ሁለቴ ሊያስገባ ይችላል። 300,000 ቢያስገባ 600,000 ከቆጠበ ለቅድመ ክፍያው የሚሆነውን ገንዘብ ካስቀመጠ ዛሬም ይችላል። እስካልተዘጋ ድረስ ለዕጣ ጨርሰናል እስካላሉ ድረስ ሰዎች ብር አስገብተው ዕጣ ውስጥ የመግባት እድል አላቸው። ምክንያቱም የሚታየው የመጨረሻ ያስገቡት የብር መጠን ነው። የመጨረሻ ለቅድመ ክፍያ የተጠጋ ወይም ለቅድመ ክፍያ የሚሆን ገንዘብ ወይም አክቲቭ ሆነው ብቁ ሆነው አሁን ላይ አሎይ ነው የሚለው የመጨረሻውን ነው የሚታየው እንጂ በየወሩ 2 ወር አልቆጠበም፣ 3 ወር አልቆጠበም፣ 5 ወር አልቆጠበም የሚል ካልኩሌሽን ውስጥ ከተማ አስተዳደሩ የሚገባበት አሰራርም የለውም። እንደዚያም ማድረግ አይችልም። ስለዚህ ብር ካለ መቆጠብ፣ ዛሬም መቆጠብ፣ ነገም መቆጠብ የተሻለ ባለ እድል ሊያደርግ ይችላልና መቆጠቡ የተሻለ ነው እንላለን። የመጨረሻ ጥያቄ የተጠየቅነው በተደጋጋሚ የሚነሱ ቤቶች አሉ። ትሊዲምቱ በተደጋጋሚ በቤቶች ልማት ኮርፖሬሽን መረጃዎች ይለቀቃሉ። ገላን ጉራ ይለቀቃሉ። ጋርመንት፣ ወርቁ ሰፈር እንዲሁም ገርጃ አካባቢ መረጃዎች ይለቀቃሉ። ብዙ ጊዜ 4 ኪሎ አካባቢ የሚሰሩት፣ ፒያሳ አካባቢ የሚሰሩት፣ ካሳንቺስ የሚሰሩት እንዲሁም ቦሌ አራብሳ አካባቢ የሚሰሩት እየተነገሩን መረጃ እየተሰጠባቸው አይደለም። ለተመዘገቡት 1997ም 2005ም ለተመዘገቡት የሚሰጡ ቤቶች አይደለም ወይ የሚል ጥያቄ ተጠይቀናል። በእርግጥ ጥሩ ጥያቄ ነው። ምናልባት ፕሮባቢሊቲያቸው ካሳንቺስ የሚሰሩ ቤቶች በአብዛኛው በሪል ስቴት በኦቪድ እና በሀያት ሪል ስቴት አካባቢ ነው። ያ ማለት 70% ሪል ስቴቶች ይወስዳሉ፣ 30% ለመንግስት በቅናሽ ይሸጡና መንግስት ደግሞ ለተመዝጋቢዎች የሚያስተላልፍበት ሞዳሊቲ ነው። ምናልባት እነዚህ ቤቶች ስታንዳርዳቸው ከሌሎቹ ደግሞ ሻል ያለ ስለሆነ ትክክለኛ መረጃ እንኳን ማግኘት ባይቻልም ግን ለ40 ለ60 ተመዝጋቢዎች የተወሰኑ ቤቶችን የሚሰጡበት ሁኔታ የሚመቻቻ አይነት ነገር መረጃዎች ይወጣሉ። እርግጠኛ መሆን ግን አይቻልም። ስለዚህ 4 ኪሎም ፒያሳም ካዛንቺስም ሀያት አካባቢም ያሉ ቤቶች 40 በ60 ለተመዘገቡ ወይም ለሚቆጥቡ ሰዎች ይህንን እድል የማግኘት ነገር ሊኖር እንደሚችል የሚጠቁሙ መረጃዎች አሉ። ስለዚህ ከ20/80 ይልቅ 40/60 እዚህ አካባቢ እጣ የማግኘት እድል ይኖራቸዋል ተብሎ ይታሰባል። ውድ የቻናላችን ቤተሰቦች እንግዲህ ከሞላ ጎደል ዋና ዋና የተባሉ ጥያቄዎችን
በዚህ መልኩ ወደ እናንተ መልሰን በቻልነው አቅም በመናቀው ልክ መልሰናል። በሌሎች መረጃዎች በሌላ ጊዜ ተመልሰን እንመጣለን። ስለነበረን ቆይታ እጅግ በጣም እናመሰግናለን። አብራችሁን ስለሆናችሁም በጣም እናመሰግናለን። መልካም ጊዜ